ኦኬ ትላንትና የተወሰነች ፍንጭ ነገር ሰጥቻችኋለሁ። ዛሬ ደግሞ በሰፊው እንመለከታለን። ምኑን ነው በሰፊው የምንመለከተው? እንግሊዘኛ የት መጀመር እንዳለባችሁና እንዴት ቀላል እንደሆነ መንገዱ እንዴት ነው። አሁን ዝም ብላችሁ ምንም በቃ ፍንጭ ሳይኖራችሁ እዛም ብትዛብሩ እንግሊዘኛ ያለ መስመር ሊገባችሁ አይችልም ማለት ነው። ስለዚህ መጀመሪያ ያለባችሁ ትላንትና እንደነገርኳችሁ ፐርሰናል ፕሮናውንስ ከሚባሉት ነው። ማለትም ተውላጠ ስሞች ከሚባሉት ማለት ነው። እነዚህ ተውላጠ ስሞች ሳብጀክት በመሆን ወይም ደግሞ የአረፍተ ነገራችን የንግግራችን ባለቤት ወይም ደግሞ መስራች በመሆን የሚያገለግሉን ቃላቶች መጠቀም ስንችል ነው በቀላሉ ማውራትና መረዳት የምንችለው። እነዚህ ቃላቶች ፐርሰናል ፕሮናውንስ ይባላሉ። ፐርሰናል ፕሮናውንስ ፐርሰናል ፕሮናውንስ ይባላሉ። እነዚህ ፐርሰናል ፕሮናውኖች እነማን ናቸው? አይ እኔ ማለት ናት። እኔ፣ ዊ እኛ፣ ዊ እኛ ማለት ነው። እና እነዚህ ምን ይባላሉ? ፈርስት ፐርሰን ይባላሉ። ምን ማለት? ፈርስት ፐርሰን ምን ማለት መሰላችሁ? አንደኛ መደብ በአማርኛ አንደኛ መደብ አንደኛ መደብ ማለት ምን ማለት ነው? አይ ማለት እኔ ማለት ከሆነ ከራስ ነው የሚጀምር ማለት ነው። ራሴን አንድ ላለው ከዛ አንተን ሁለት ላለው ከዛ ደግሞ አንተና እኔ ውጭ የሆነውን ሰው ደግሞ ሶስት ብዬ መቁጠር እችላለሁ። ስለዚህ እኔ ወይም ደግሞ እኛ ስንል አንደኛ መደብ ነው። እኔን ያካተተ ስለሆነ ማለት ነው። ስለዚህ እነዚህ አንደኛ መደብ ይባላሉ። ከዛ ቀጥሎ ዩ የሚባለው አለ። ዩ እና ደግሞ ኦኬ ሌትስ ጎ እዚህ ጋር ይሄ ዩ ማለት ደግሞ ምን ይላል? ሁለተኛ መደብ ወይም ደግሞ ሰከንድ ፐርሰን ይባላል። ሰከንድ ፐርሰን ሁለተኛ፣ እንደዚህ ልበለው መሰል ሁለተኛ መደብ ሁለተኛ መደብ። ለምን አንተ ስል እኔ አንደኛ ነኝ። ከኔ ተነስቼ ወደ አንተ ስመጣ ወይ ደግሞ ወደ አንቺ ስመጣ አንቺ ነው ምለው። ስለዚህ እኔ አንድ አንቺ ሁለት። ተናጋሪው አንድ ይባላል። አዳማጩ ወይም ደግሞ ማውራው ሰውዬ ሁለት ይባላል። ስለዚህ ዩ የምትለው ሁለተኛ አካልን ነው። በንግግር ውስጥ ሁለተኛ አካልን ወይም ደግሞ ንግግር ተቀባይን አካል የሚያመለክት ስለሆነ ሰከንድ ፐርሰን ወይ ደግሞ ሁለተኛ መደብ እንለዋለን በአማርኛ ማለት ነው። ስለዚህ ዩ ሁለተኛ መደብ። ሌላኛው ሶስተኛ መደብ የሚባለው ደግሞ ሺ፣ ኢት እና ዘይ። እነዚህ ደግሞ ምን ይባላሉ? ሰርድ ፐርሰን ይባላሉ። ሰርድ ፐርሰን ምን ማለት ነው? ሶስተኛ መደብ ሶስተኛ መደብ። ሶስተኛ መደብ ለምን እንደዛ ያልናቸው ካላችሁኝ አሁን እዚህ ላይ ትርጉማቸውን አብሬ ልጻፍላችሁ በደንብ ግልጽ ለማድረግ ማለት ነው። ይችኛይቱ ይሄንም ላጥፈውና እሺ ዩ ማለት አንተ፣ አንቺ፣ እናንተ ከሆነ እና ደግሞ ምን ይባላል? ሰርድ ፐርሰን ወይም ደግሞ ሶስተኛ መደብ ይባላል። ሺ ማለት እሷ፣ ሂ ማለት እሱ፣ ኢት ማለት እሷ ወይም ደግሞ እሱ። ለምን? ለነገር ሰው ላልሆነ ነገር ማለት ነው። ዘይ ማለት ደግሞ ማለት ደግሞ እነሱ፣ ማለት እነሱ። ስለዚህ እነዚህ ምን ይባላሉ? ሶስተኛ ሰከንድ ነው። እሺ
ሰከንድ ሰከንድ በሉትና ይሄኛውን ሰከንድ ፐርሰን ሁለተኛ ያው ለዚህኛው ስጽፍ ስለነበረ ነው። ይሄኛውን ሰርድ እንላለን ማለት ነው። ሰርድ ፐርሰን ወይም ደግሞ ሶስተኛ መደብ እንለዋለን ማለት ነው። ስለዚህ ለምን እንግዲህ እነዚህ ለምን ሁለተኛ ሶስተኛና አንደኛ ተባሉ ካላችሁኝ፣ አንደኛ እኔ ማለት ነው ወይ ደግሞ እኛ ማለት ነው። ከተናጋሪ ስንጀምር እኔ አንደኛ እንላለን፣ አዳማጭን ሁለተኛ እንላለን። ተናጋሪና አዳማጭ ሁለቱ ነን እናንተና እኔ በምናወራ ጊዜ ደግሞ ስለሌላ አካል ነው መቼም ሊሆን የሚችለው አይደለ? እነሱ እንላለን። ወይም ደግሞ ሴት ከሆነች እሷ፣ ወንድ ከሆነ እሱ። ያው ለነገርም ቢሆን እሷ እሱ ነው የምንለው። ኢት ቢሆንም ለኢት የሚለውን እሷ ወይ ደግሞ እሱ ማለታችን ነው። ዘይ የሚለው ደግሞ እነሱ ማለት ነው። እንዳጠቃላይ ከኛ ጋር የሌሉ ሰዎችን ነው የምናወራው ማለት ነው። እናንተና እኛና እናንተ አንድ ላይ ሆነን ስለሌሉ ሰዎች እናወራለን ማለት ነው። ወይ ደግሞ ስለሌላ ጉዳይ እናወራለን። ያኔ እነዚያ ሌሎች ጉዳዮች የንግግሩ አካል ያልሆኑ አካላቶች ሶስተኛ መደብ ይባላሉ ማለት ነው። ስለዚህ ሰከንድ ፐርሰን የሚባል ዩ የሚለው ነው። ሰርድ ፐርሰን የሚባሉ ሺ፣ ሂ፣ ኢት እና ዘይ የሚባሉት ናቸው ማለት ነው። አሁን ደግሞ ሌላ አንድ ከቁጥር አንጻር ደግሞ ላሳያችሁ። ከቁጥር አንጻር በሁለት ይከፈላሉ። በሁለት ሲንጉላር እና ፕሉራል ተብለው ይከፈላሉ። ሲንጉላር የሚባሉት ሺ፣ ሂ፣ ኢት እነዚህ ሶስቱ ሲንጉላር ይባላሉ። ምን ማለት ነው? ነጠላ ማለት ነው። በተጨማሪ አይ የምትለዋ ከነጠላ ውስጥ ትመደባለች። ነጠላ እነዚህ የሚያመለክቱት አንድን ብቻ ነው የሚያመለክቱት። ከአንድ በላይ የሚያመለክቱ ደግሞ እነማን አሉ? እነዚህ ደግሞ ፕሉራል የሚባሉት ደግሞ ፕሉራል እነዚህ ደግሞ ከአንድ በላይ የሚያመለክቱ ናቸው። ከነዚህ መካከል ዩ እና ዘይ እዚህ ላይ ዩ ቀርቶኛል። ይህን ሲንጉላር የሚለውን ከፍል አድርገውና ዩ የሚለውን እዚህ ላካተው ሲንጉላር። ስለዚህ ሲንጉላር የሚባሉት ዩ 1፣ ሺ 2፣ ሂ 3፣ ኢት 4፣ አይ 5። እነዚህ አምስቶቹ ሲንጉላር ይባላሉ። ምን ማለት ነው? ነጠላ ማለት ነው። ነጠላ ወይም ደግሞ ነጠላ ማለት በሌላ አባባል አንድ ማለት ነው። አንድ ቁጥርን ነው የሚያመለክቱት። ዩ ስንል አንተ ወይ ደግሞ አንቺ ማለትን ነው። ሺ ስንል እሷ ማለታችን ነው። ሂ ስንል እሱ ማለታችን ነው። ኢት ስንል እሷ ወይ እሱ ብቻ ሰው አይደለም፣ ለሰው አይሆንም። ለምሳሌ ኢት እንላታለን ይቺ ማርከር እና ይቺ ወይ ደግሞ እሷ እያልናት ነው። በሴት አንቀጽ እየጠራናት ነው ማለት ነው። ስለዚህ ኢት የምትለዋ ጾታን ለያይታ ለሌላ ነገር ሰው ላልሆነ ነገር ነው የምታገለግለን። አይ የምትለዋ እኔ ማለት ናት። እኔ ደግሞ አንድ ነኝ። ስለዚህ እነዚህ አምስቱ ቁጥር አንድ ወይም ደግሞ አንድነትን ነጠላነትን ነው የሚያመለክቱት። እነዚህ ደግሞ ሶስቱ ደግሞ ከሁለትና ከዚያ በላይ መሆንን ያመለክታሉ ማለት ነው። ለምሳሌ ዊ ስንል እኛ ማለታችን ነው። ዊ ምን ማለት ነው? እኛ። ዩ ማለት እናንተ ለብዙ ስለሆነ ማለት ነው። አሁን ዩ የሚለው ከሁለቱም ተጠቅሷል አይደለ? ለነጠላም ለብዙም ስለሚሆን ማለት ነው። ዩ እናንተ። ዘይ ማለት ደግሞ እነሱ ማለት ይሆናል ማለት ነው። እሺ ዊ እኛ ጽፌዋለሁ አይደለም? እናንተ ስፈጥን ነው። እናንተ ዘይ ደግሞ ምን ማለት ነው? እነሱ። እነዚህን ከያዛችሁ እንግሊዝኛ ለመዳችሁ። የምሬን ነው የምላችሁ። እነዚህን በደንብ እስከነ አጠቃቀማቸው
በቃ እስከና አጠቃቀማቸው በደንብ ከተረዳችሁ እንግሊዘኛ ቻላችሁ። ሁሉን ቃል ባታውቁት ራሱ በየቀኑ የምታውቋትን ቃል እያመጣችሁ እዚህ ላይ እየደረባችሁ መጠቀም ትችላላችሁ ማለት ነው። እዛ አይ ማለት እኔ ማለት ነው። አንድን ነው የሚያመለክት እኔ፣ ኢት እሱ ወይ ደግሞ እሷ። ሂ ማለት እሱ፣ ሺ ማለት እነሱ እነሱ። ዩ ማለት አንተ ወይ ደግሞ አንተ ወይ ደግሞ አንቺ፣ አንተ ወይ ደግሞ አንቺ ማለትን ያገለግላል ማለት ነው። እቺ እንትን እንዳትላችሁ። አዎ አንተ አንቺ ማለትን ያገለግላል ማለት ነው። ሺ እነሱን ያልኩት ስህተት ነኝ። እሷ ለማለት ነው። እሷ ለማለት ነው። ስለዚህ ሺ እሷ፣ ሂ እሱ፣ ኢት እሱ ወይ ደግሞ እሷ፣ አይ እኔ። እነዚህ ነጠላ ሲሆኑ ነው። ብዙ ወይ ደግሞ ፕሉራል ሲሆኑ ደግሞ ዊ እኛ፣ ዩ እናንተ፣ ዘይ እነሱ መሆን ይችላል ማለት ነው። እነዚህን በደንብ ማወቅ አለባችሁ። ከነዚህ ጋር አብረው የሚመጡ የተወሰኑ ቃላቶች አሉ። ለምሳሌ ሂ ለሚለው ሂዝ፣ ሂም እንደ ሳብጀክት እንደ ኦብጀክት፣ እነሱንም በቀጣይ ቪዲዮ ሰራላችኋለሁ። ለዛሬ ይህን ካስረዳኋችሁ ይበቃል። በነገ ደግሞ አረፍተ ነገሮችን እየመሰረትኩኝ በደንብ በእነዚህ እንትኖች ቢያንስ 1-5 አካባቢ ቃላቶችን እዚህ ላይ ያመጣላችኋለሁ። እነዚህ ላይ ጽፋለሁ። ከመሃል አረፍተ ነገሮችን በጋራ እየሰራን እንለማመዳለን። ከእናንተ የሚጠበቀው ላይክ፣ ሰብስክራይብ እና ሼር አድርጋችሁ ሁሌም እንዲደርሳችሁ ቪዲዮ የሚገባውን ያክል ሪያክሽን መስጠት ነው ማለት ነው። አክሽን መውሰድ፣ ኮመንት ማድረግ፣ ሼር ማድረግ ለሚማሩ እህት ወንድሞቻችሁ ይገባችኋል ለምትሉት ወይ ደግሞ ከስር ደግሞ በኮመንቱ ላይ ጥያቄያችሁን አስተያየታችሁን ማቅረብ ማለት ነው። ስለዚህ በዚህ ሁኔታ ከቀጠል ብዙ ኢትዮጵያውያን እንግሊዘኛን መማር ይችላሉ። ከቤታችን ባለንበት ኢንተርኔት በመጠቀም እንግሊዘኛ ቋንቋን መልመድ እንችላለን በዚህ መንገድ ማለት ነው። በግላችሁ ከፈለጋችሁ ደግሞ በቴሌግራም፣ በዋትስአፕ እና በኢሞ በውስጥ መስመር በሳምንት 5 ቀን በቀን 1 ሰዓት እያጠናችሁ የእንግሊዘኛ ጥማታችሁን መወጣት ትችላላችሁ ማለት ፈልጋለሁ። ለዛሬ የነበረን ቆይታ ይህን ይመስላል። በነገ እስከምንገናኝ የነገ ሰው ይበለን። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።